ጤና ይስጥልን ተመልካቾቻችን እንደምን አላችሁ? ይህ የኛ ጉዳይ ፕሮግራማችን ነው። የኛ ጉዳይ በተለያዩ ርዕሰ ጉዳዮች እንዲሁም በሀገራዊ አጀንዳዎች ላይ የተለያዩ ሀሳቦችን ከእናንተ ከተመልካቾቻችን ጋር እንዲሁም ደግሞ እዚህ ከምንጋብዛቸው እንግዶች ጋር በመሆን ውይይት የምናደርግበት ፕሮግራማችን ነው። የዛሬው የኛ ጉዳይ ፕሮግራማችን እዚህ አዳማ ከተማ ላይ በተለይም ኮንትሮባንድን በመከላከል ረገድ ምን መሰራት አለባቸው፣ ኮንትሮባንድን በመከላከል ረገድ እያጋጠሙ ያሉ ችግሮች ምንድናቸው፣ መፍትሄዎቹስ ምን መሆን አለባቸው በሚለው ርዕሰ ጉዳይ ላይ ውይይት እናደርጋለን። ከተለያዩ አካባቢዎች የመጡ እንግዶችም እዚህ ተገኝተዋል። እንግዶች እዚህ ስለመጣችሁ ከልብ እናመሰግናለን። ውይይታችን የምናደርገው እንግዲህ ኮንትሮባንድን በመከላከል ረገድ ከጊዜ ወደ ጊዜ ኮንትሮባንድ በተለይም በኢትዮጵያ ኢኮኖሚ ማህበራዊና ፖለቲካዊ ጉዳዮች ላይ የራሱን ተጽዕኖ እያሳደረ ነው የሚገኘው። ይህንን ለመከላከል ደግሞ የተቀመጡ ስትራቴጂዎች አሉ። እነዚህ ስትራቴጂዎች ግን ለምን ውጤታማ አልሆኑም? በተለይም የገቢና ወጪ የኮንትሮባንድ እቃዎች እስካሁን ድረስ ከ2006 ከ2010 ዓ.ም ባለው መረጃዎች እንደሚያመለክቱት ከ3.69 ቢሊዮን ብር መድረሱን ግምት ያላቸው እቃዎች መያዛቸውን ያመለክታልና ለምንድን ነው ይህንን መከላከል ያልተቻለው? በመቶኛም ስናስቀምጣቸው መጠናቸው ይለያይ እንጂ አሁንም በሁለቱ በገቢና በወጪ የኮንትሮባንድ እቃዎች መካከል የሚታየው ክፍተትንስ ለምን ማጥበብ አልተቻለም በሚለው የመፍትሄ ሀሳቦቹ ላይ ውይይት እናደርጋለን። በዚህ ውይይት አንደኛው ጥያቄ ሌላኛው ተጠያቂ የሚሆንበት ሳይሆን የኛ ጉዳይ እንደመሆኑ ሁላችንም የየራሳችን ሀሳብ የምናቀርብበት የምናንሸራሽርበትና የምንወያይበት መድረክ ይሆናል። እንደሚታወቀው እንግዲህ የገቢዎች ሚኒስቴር ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር ነው ይህንን የኛ ጉዳይ ፕሮግራም ወደ እናንተ ወደ ተመልካቾቻችን እንዲደርስ የሚያደርገው። በዚህ ርዕሰ ጉዳይ መነሻነትም እናንተ እንግዶቻችንም የመሰላችሁን መስተካከል አለበት መሰራት አለበት የምትሏቸውን ሀሳቦች በነጻነት በማንሳት መሳተፍ ትችላላችሁ። ይህ የኛ ጉዳይ ፕሮግራማችን ነው። የኛ ጉዳይ ፕሮግራማችን በኮንትሮባንድን በመከላከል ረገድ ላይ የሚያተኩር ይሆናል። የዛሬው ፕሮግራማችንን የምንጀምረው በተለይም ኮንትሮባንድን ለመከላከል እስካሁን የተሰሩ ስራዎች ምንድናቸው፣ በቀጣይስ ምን መደረግ አለበት፣ ያጋጠሙ ችግሮችስ ምንድናቸው በሚለው የመነሻ ጽሁፍ በማቅረብ ይሆናል። ይህንን የመነሻ ጽሁፍ ደግሞ የሚያቀርቡልን አቶ ሙልጌታ በየነ ናቸው። አቶ ሙልጌታ በየነ በጉምሩክ ኮሚሽን የህግ ተገዥነት ምክትል ኮሚሽነር ናቸው። አቶ ሙልጌታን ወደ መድረክ ጋብዛለሁ፣ መቀጠል ይችላሉ። ኮንትሮባንድ እንግዲህ በዚህ ጉዳይ ላይ የሚጽፉ ጸሐፊዎች ሁሉ በሚስማሙበት ደረጃ ወይም አብዛኞቹ በሚስማሙበት ደረጃ መሰረታዊ የሆኑ ሶስት ጉዳቶች በሀገር በህዝብ ላይ ያስከትላል። ኢኮኖሚያዊ ጉዳት ያስከትላል፣ ማህበራዊ ጉዳት ያስከትላል፣ ፖለቲካዊ ጉዳት ያስከትላል። ከዚህ አልፎ ከባባዊ ጉዳትም ያስከትላል እያልን ብንዘረዝር እነዚህ ነገሮች በሙሉ በዓለም ላይ ማሳያ ያላቸው በሀገራችንም ተጨባጭ የሆኑ እንደሆኑ እናያለን ማለት ነው። ከነዚህ መካከል ኢኮኖሚያዊ ጉዳቱን በመናይበት ጊዜ ህጋዊ ነጋዴዎች በህጋዊ መንገድ እቃ ወደ ሀገር በሚያስገቡበት ጊዜ አስፈላጊው ቀረጥና ታክስ ከፍለው ነው የሚያስገቡት። ይሄ ማለት ለመንግስት ገቢ ነው ማለት ነው። የገቢ ኮንትሮባንድ ለማምጣት ጥቁር ገበያ የጥቁር የውጭ ምንዛሪ ገበያ የሚባባስበት፣ በሌላ መልክ ደግሞ የውጭ ምንዛሪ ወደ ሀገር እንዳይገባ በማድረግ በሀገራችን ላይ ኢኮኖሚያዊ ጉዳት ሊያመጣ የሚችል ነው ማለት ነው። ሌላው የሀገር ውስጥ ኢንቨስትመንትን ያዳክማል። በሀገር ውስጥ አምራች የሆኑ ኢንዱስትሪዎች ተወዳዳሪ ሆነው ምርቶቻቸውን እንዳይሸጡ ያደርጋል። በርካሽ በጣም በኳሊቲ የወረዱ እቃዎች መጥተው በገፍ ስለሚገቡ እነዚህ አምራቾች ከዘርፉ እንዲወጡ የሚያደርግ ነው ማለት ነው። በሌላ መልኩ የመንግስት አሰራሮችን ቢሮክራሲዎች በሙስና እንዲዘፈቁ ያደርጋል። ወደ ማህበራዊ ጉዳቶቹ በመናይበት ጊዜ እንግዲህ በኢኮኖሚያዊ ጉዳቱ ምን አሳይተናል? መንግስት ገቢ ካላገኘ ትምህርት ቤቶች አይገነቡም ብለናል። ትምህርት ቤት ካልተገነባ ደግሞ ወጣት ወደ ትምህርት ቤት መሄድ አይችልም ማለት ነው። ወጣቶች ህፃናት ለጎዳና ተዳዳሪነት ይበቃሉ፣ ትምህርት ቤት አይገቡም ማለት ነው። እነዚህ ጎዳና ተዳዳሪነት ደግሞ ባለበት ሁኔታ ወደ ሀገራችን በተጨባጭ እየገባ ያለው ምንድነው ብለን ስናይ ደረጃቸውን ያልጠበቁ የምግብ ሸቀጣ ሸቀጦች ይገባሉ፣ ሐሺሽ ይገባል፣ አደንዛዥ እጽ ይገባል። እነዚህ ማህበራዊ ጉዳቱን ከፍ የሚያደርጉ ናቸው ማለት ነው። ማህበራዊ ቀውሱን በዚህ ደረጃ በመናይበት ጊዜ አጠቃላይ ሀገር፣ ግለሰብ ላይ፣ ቤተሰብ፣ ማህበረሰብ ላይ ያለውን ጉዳት እናያለን ማለት ነው። ወደ ፖለቲካዊ ጉዳት በምንሄድበት ጊዜ ኮንትሮባንድ ለፖለቲካዊ ችግር መንስኤም ይሆናል ውጤትም ይሆናል ማለት ነው። መንስኤ ነው ብለን በምናስብበት ጊዜ አሸባሪዎች እንደ ገቢ ምንጭ የሚጠቀሙት ኮንትሮባንድ ነው። ባለፉት ከ2006 እስከ 2010 ባሉት አመታት ላይ ከ3.7 ቢሊዮን አካባቢ ዋጋ ያላቸው የኮንትሮባንድ እቃዎች
በገቢም በውጭም ተይዘዋል። ይሄ እንግዲህ የምንጠቅሰው ቁጥር የተያዙ ኮንትሮባንዶች ዋጋ ብቻ ነው ማለት ነው። ያልተያዙትን መገመት ነው የሚቻለው፣ መገመት ይቻላል ማለት ነው። ይሄንን በገቢ ኮንትሮባንድ በምናይበት ጊዜ 3.16 ቢሊዮን ያክል የገቢ ኮንትሮባንድ ወደ ሀገር ገብቶ በቁጥጥር ስር የዋለበት ሁኔታ አለ። ይሄ ገቢ ለመንግስት፣ ለህዝብ፣ ለደሃ ሀገር ምን ማለት እንደሆነ ማየት እንችላለን ማለት ነው። ወጪ ኮንትሮባንድ በምናይበት ጊዜ ወደ ግማሽ ቢሊዮን የሚያክል መጠን ያለው ኮንትሮባንድ ከሀገር ሲወጣ በቁጥጥር ስር የዋለበት ሁኔታ አለ ማለት ነው። የገቢ ኮንትሮባንድ እድገቱን በምናይበት ጊዜ የ5 ዓመቱን ቁጥር ወስደን ስናይ 12 በመቶ እድገት በየአመቱ እያሳየ የመጣበት ሁኔታ አለ። ምንድናቸው በዚህ ረገድ የታዩ እቃዎች ብለን በቅደም ተከተል ብናስቀምጣቸው አልባሳት፣ ኤሌክትሮኒክስ፣ ልባሽ ጨርቆች፣ ሲጋራና የትንባሆ ውጤቶች፣ ጊዜያቸው ያለፈባቸው የመዋቢያ እቃዎች ወዘተ እየተባሉ በቅደም ተከተል እስከ መድኃኒት፣ ጊዜ ያለፈባቸው መድኃኒቶች እስከ ጦር መሳሪያ የሚደርስበት ሁኔታ አለ ማለት ነው። ወጪ ኮንትሮባንድ በምናይበት ጊዜ በተመሳሳይ ሁኔታ 2006 እና 7 ላይ ጭማሪ አሳይቶ ከ2007 ወደ 8 በሚሄድበት ጊዜ እጅግ በጣም ከፍተኛ የሆነ ጭማሪ እንዳሳየ ከቁጥሩ ማየት እንችላለን ማለት ነው። በአማካይ በ28.4 በመቶ ወጪ ኮንትሮባንድ ከአመት ወደ አመት እያደገ የመጣበት ሁኔታ እንዳለ ከዚህ ቁጥር እናያለን ማለት ነው። እንግዲህ ስለ ወጪ ኮንትሮባንድ በምንነጋገርበት ጊዜ አንድ ማስመር ያለብን ጉዳይ አለ። ወጪ ኮንትሮባንድ ከኛ ሀገር ምንድነው ሲባል የቁም ከብት ነው ከኛ ሀገር፣ ወርቅ ነው ከኛ ሀገር እየወጣ ያለው ማለት ነው። አትክልት፣ ፍራፍሬ፣ ጥራጥሬ ከኛ ሀገር ይወጣሉ። በምላሹ ሀገራችን ምንድነው የምታገኘው? በምላሹ የምናመጣው ኮንትሮባንድ ደግሞ ምንድነው ብንል ከኛ ሀገር የሚወጣው የወተት ላሞች ናቸው። ወደ ሀገራችን፣ ወደ ህዝብ፣ ወደ ህፃናት፣ ወደ ወጣቶች፣ ወደ እናቶቻችን እያስገባን ያለነው ደግሞ ምንድነው? የጦር መሳሪያ፣ ባሩድ፣ አደንዛዥ እጽ እያል ጊዜ ያለፈባቸው መድኃኒቶች ወደ ሀገራችን እየገቡ ያሉበት ሁኔታ አለ። ስለዚህ ኢትዮጵያ ውስጥ የውጭ ምንዛሪ እጥረት አለ ሲባል በተጨባጭ ኮንትሮባንድ ምን ያክል ተጽዕኖ እያሳረፈ እንዳለ ማየት እንችላለን ማለት ነው። ስለዚህ የወጪ ንግድ ገቢያችን በዚህ ደረጃ እያሽቆለቆለ ያለበት ሁኔታ አለ። የ5 ዓመት ቁጥር ዳታ ነው ያየነው። አሁን ወዳለንበት ነባራዊ ሁኔታ በዚህ በያዝነው በጀት ዓመት 2011 ዓመተ ምህረት ላይ የ6 ወራትን ገቢና ወጪ ኮንትሮባንድ ወስደን በምናይበት ጊዜ ወደ 509 ሚሊዮን ከግማሽ ቢሊዮን በላይ ዋጋ ያላቸው እቃዎች ከሀገር ሲወጡ ወደ ሀገር ሲገቡ በቁጥጥር ስር ውለዋል። ይሄ የምንናገረው ቁጥር የተያዘውን ነው የሚለውን ከግምት ገብቶ ማለት ነው። በገቢ ብቻ በምንወስድበት ጊዜ 394 ሚሊዮን ከባለፈው የ2010 ተመሳሳይ ወቅት ጋር በመናነጻጽርበት ጊዜ የ16.8 በመቶ ብልጫ ያለው ኮንትሮባንድ ወደ ሀገራችን እንደገባ ያሳያል። በውጪ ኮንትሮባንድ በምናይበት ጊዜ ተመሳሳይ ነው። ያው የገቢ ኮንትሮባንዱ ኤሪያዎች በተመለከተ እዚህ ግራፍ ላይ ለማሳየት ሞክረናል። ወጪ ኮንትሮባንድ ወደ 114 ሚሊዮን ግምታዊ ዋጋ ያላቸው እቃዎች ከሀገር ሲወጡ በቁጥጥር ስር ውለዋል። ወጪ ኮንትሮባንድ ስንል በነገራችን ላይ ቅድም ያልናቸው የቁም ከብቶች ወዘተ ወዘተ እንደተጠበቁ ሆነው በአንድም በሌላም መልኩ ወደ ሀገር የገባቸው የውጭ ምንዛሪም ጥፍፍ ብላ ከሀገር እየወጣች ያለችበት ሁኔታ አለ። ከውጪ ኮንትሮባንድ ከፍተኛውን ድርሻ እየያዘ ያለው የህገ ወጥ ገንዘብ ነው፣ የውጭ ምንዛሪ ነው። በተለያየ መልክ ወደ ሀገር የመጣች ቅድም ወደ ሀገር እንዳይመጣ ጥሬ እቃዎቻችን፣ የቁም ከብቶቻችን፣ ወርቆቻችን፣ ማዕድኖቻችን በህገ ወጥ መንገድ ይወጣሉ ብለናል። እንደው በህጋዊ መንገድ ገባች ወጣ ገንዘቡ ገባ ያልናት እንኳን በዚህ መልክ ደግሞ ከሀገራችን ሀብት እየተዛቀ የሚወጣበት ሁኔታ እንዳለ እናያለን ማለት ነው። በሁለተኛ ደረጃ ማዕድናት ውድ የሀገራችን ሀብቶች ናቸው። በውጭ ኮንትሮባንድ መልክ እየወጡ ያሉበት ሁኔታ አለ። በሶስተኛ ደረጃ ገቢ ወይም የውጭ ምንዛሪ ከምናገኝበት አንዱ ጫት ነው። ይሄም ቢሆን በሶስተኛ ደረጃ ከሀገር በህገወጥ መንገድ እየወጣ ያለበት ሁኔታ አለ። አራተኛው ላይ ያለው በጣም የሚገርም ነው ማለት ነው። ሀገራችን ቅድም እስካሁን ያየናቸው ያው ከሀገር እየወጡ ያሉ ናቸው። ጫቱ የሀገራችን ምርት ነው። ነዳጅ ግን የሀገራችን ምርት አይደለም። ይልቁኑ በውድ በሌለን የውጭ ምንዛሪ ከእናቶች ከህፃናት አፍ ተነጥቆ በሚገዛ የውጭ ምንዛሪ ወደ ሀገር የገባ ነዳጅ በህገወጥ መንገድ ከሀገር ተመልሶ ይወጣል።
ይሄ በተለይ በምስራቁ አካባቢያችን ላይ የየለት የየማታ የየቀን ፈተና ሆኖ የዘለቀበት ሁኔታ ብቻ ሳይሆን በመሀል ሀገር ነዳጅ ጠፋ ሲባል አጠቃላይ ኢኮኖሚው እንዲሽ መደመድ የሚደረግበት ሁኔታ ስላለ የኮንትሮባንድ ጉዳቱ ምን ያክል እንደሆነ እናያለን። እነማን ናቸው በዚህ ጉዳይ ላይ በዋናነት ፓርቲሲፔት እያደረጉ ወይም እየተሳተፉ ያሉ ብለን ስናይ የተለዩ አካላት ይኖራሉ ማለት ነው። አንደኛው ከመጀመሪያው ህገወጥነትን ስራዬ ብለው በህገወጥ ንግድ የተሰማሩ ህገወጥ ነጋዴዎች ባጭሩ በአቋራጭ መበልጸግ የሚፈልጉ ህገወጥ ነጋዴዎች ለማህበረሰብ ለህዝብ ለወገናቸው ቁብ የሌላቸው ህገወጥ ነጋዴዎች የዚህ ዋና ተዋናያን ሆነው እናገኛቸዋለን። በሁለተኛ ደረጃ ተዋናይ ሆነው በተለያዩ ጊዜ የሚያዙት በጠረፍ አካባቢ የሚኖሩ ዜጎቻችን በተለይ ወጣቶችና ሴቶች በተለያየ መልኩ እየተደለሉ የዚህ ፓርቲሲፓንት ወይም ተሳታፊ እንዲሆኑ የሚደረግበት ሁኔታ አለ። በሶስተኛ ደረጃ የምናየው ህጋዊ ነጋዴ ነን ብለው ፍቃድ አውጥተዋል፣ ቢሮ አላቸው፣ መጋዘን አላቸው። ነገር ግን ከፍተኛው ድርሻ የሚይዘው የነሱ ገቢም ሆነ ወጪ በህጋዊነት የተከለለ የተሸፈነ የተድበሰበሰ ህገወጥነት ነው። በመንግስት ቢሮክራሲዎች ውስጥ ያሉ የመንግስት ሰራተኞች፣ ኃላፊዎች፣ የህግ አስከባሪ አካላት የነዚህ ተሳታፊዎች ሆነው በተጨባጭ የታዩበት ሁኔታ አለ። ምን አይነት ዘዴዎችን ይጠቀማሉ የሚለውን በምናይበት ጊዜ ደግሞ አንደኛው ህጋዊ ንግድን እና የቀረጥ ነፃ መብትን በተለይ በጠረፍ አካባቢዎች ለመንግስታችን የፈቀዳቸውን የቀረጥ ነፃ መብቶችን እንደ ሽፋን እንደሚጠቀሙ አይተናል። ሁለተኛው የጉምሩክና የጸጥታ ኃይሎች በማይቆጣጠሩባቸው በጫካ አካባቢዎች በተለያዩ ተሽከርካሪዎች በእንስሳት የሚያጓጉዙበት ሁኔታ ይሄ እንደ ዘዴ ይጠቀማሉ። እጅግ በረቀቀ መልክ በተሽከርካሪዎች ላይ ሻግ የምንለው ተጨማሪ አካላትን በመፍጠር በሰውነት ክፍሎች በአልባሳት ኢቭን በሰውነት ክፍሎች ስንል ለመግለጽ በሀገራችን ባህል በሚያሳፍሩ ቦታዎች ጭምር ኮንትሮባንድ ህገወጥ ገንዘብ ማዕድናት ከሀገር የሚያወጡበት ሁኔታ አለ። ይህንን የኮንትሮባንድ ፍሰት ያባባሰው ምንድነው የሚለውን እንየው። ይህን ኮንትሮባንድ ለመከላከል የተሰማራን የጉምሩክ የጸጥታ ኃይሎች እና የሚያገባቸው የማህበረሰብ ክፍሎች በዋና ዋናዎቹ የኮንትሮባንድ ባለቤቶች ኮንትሮባንዲስቶች ላይ ማከማቻዎቻቸው ላይ መስመሮቻቸው ላይ ቁጥጥር አለማድረግ ነው፣ እርምጃ አለመውሰድ ነው ብለን ወስደናል ማለት ነው። ሁለተኛው ያባባሰው የኛ የእርስ በርሳችን ቅንጅት የወረደ መሆን ነው። የጸጥታ ኃይሎች፣ ጉምሩክ፣ ማህበረሰቡ የሚመለከታቸው አካላት የተቀናጁ አለመሆናቸው ለነሱ እንደምቹ ሁኔታ ለኮንትሮባንዱ ፍሰት አባባሽ ምክንያት ሆኖ የቀጠለበት ሁኔታ አለ። ሁሉ ማህበረሰብ ጉዳዩ የኔ ነው ወደኔ ቤት እየመጣ ያለ ጉዳይ ነው ብሎ አለመውሰዱ እንዲሁ በጥቅል ነው እንጂ የምናወራው የኔ ልጅ ነኝ ባለቤቴ ላይ እኔ ላይ የልጅ ልጄ ላይ እየመጣ አደጋ ነው ብሎ አለመውሰዱ እንደ አባባሽ ምክንያት የተወሰደ ሁኔታ አለ። እንደ ሀገር እንደ ህዝብ ልንከላከልና ወገን ህዝብ ልናድን እኛም ልንድን እንችላለን ብለን ያስቀመጥናቸው 3 ስትራቴጂዎች አሉ። የመጀመሪያው የግንዛቤ ማስጨበጫ ስትራቴጂ ነው። ግንዛቤን የማሳደግ ስትራቴጂ መከተል አለብን ማለት ነው። ከዚህ አንፃር ምን ስራዎችን ብንሰራ ውጤታማ እንሆናለን ብለን በምንወስድበት ጊዜ ኮንትሮባንድ ዛሬ እያንዳንዱን ቤት እያንኳኳና እየገባ ያለ ችግር መሆኑ ላይ መግባባት መፈጠር አለበት። ጉዳዩ በየደረጃው ያለው የፖለቲካ አመራር ጉዳይ መሆን አለበት። አንዳንድ አካባቢዎች ላይ የፖለቲካ አመራሮች ኮንትሮባንድ በህዝባቸው ላይ የተቃጣ አደጋ መሆኑን የማያስተውሉበት ሁኔታ አለ። ለዚህ ተጨባጭ እርምጃ የማይወስዱበት ሁኔታ ስላለ ስለዚህ የፖለቲካ አመራሩ ስራዬ ብሎ እንዲወስድ የግንዛቤ ስራዎች መሰራት አለባቸው። ሁለተኛው እንደ ስትራቴጂ የሚወሰደው አሰራሮች አደረጃጀቶችና ህጎቻችንን ማሻሻል ያስፈልጋል ወይም እንደ ሀገር ተጋላጭነታችንን መቀነስ ያስፈልጋል ማለት ነው። ከዚህ አንፃር ምን ብንሰራ ያዋጣል? እንደ ስትራቴጂ ብንወስድ ኮንትሮባንዲስቶች ላይ የሚወሰዱ እርምጃዎች አስቀጪ በሚሆኑበት ደረጃ መስተካከል መሻሻል መቻል አለባቸው። ህግ አስከባሪ አካላት መካከል ያለ ቅንጅት በማህበረሰብ ተወካዮች መካከል ያለ በሃይማኖት አባቶች መካከል ያለ እንደ ወረዳ እንደ ቀበሌ እንደ ዞን እንደ ክልል እንደ ፌደራል ያለን ቅንጅት በጣም መጠናከር አለበት። ይሄን እንደ ስትራቴጂ ብንወስድ የጉምሩክ ኬላዎችን አቀማመጣቸውን አደረጃጀታቸውን ሎጂስቲክሶቻቸውን የሰው ኃይላቸውን ማጠናከር ያስፈልጋል። በሶስተኛ ደረጃ መምጣት ያለበት ህግን ቆርጦ የማስከበር ሁኔታ መምጣት መቻል አለበት ማለት ነው። ከዚህ አንፃር
ኮንትሮባንዲስቶች ላይ የሚወሰዱ እርምጃዎች አስተማሪ መሆን አለባቸው። የማያዳግሙ እርምጃዎች የመውሰድን ስትራቴጂ መከተል አለብን ማለት ነው። ከዚህ አንፃር ኮንትሮባንዲስቶችን የኮንትሮባንድ ማጓጓዣ ዘዴዎችን ማከማቻ ቦታዎችና መዳረሻዎችን መለየት እርምጃ መውሰድ ያስፈልጋል። ከዚህ ስር ሶስተኛ ነጥብ የሚሆነው የምንወስዳቸውን እርምጃዎች ለህዝብ ይፋ ማድረግ ያስፈልጋል። እስከ ግለሰቦቹ እየተጠሩ ሚዲያ ለመውጣት መቻል አለባቸው ማለት ነው። የባለድርሻ አካላት አሁን ተለይተዋል። በቅንጅት ማን ከማን ጋር መስራት አለበት የሚል ተለይተዋል። አደረጃጀቶች በሀገር ደረጃ 6 አደረጃጀቶች የተለዩበት አለ። በሀገር አቀፍ ደረጃ የምክር ቤት ተቋቁሟል። በዚህ ደረጃ እነማን የምክር ቤቱ አባላት መሆን አለባቸው ከፌደራል ከክልል የሚለው ተለይቶ ተቋቁሞ ወደ የሚመለከታቸው የተሰራጨበት ሁኔታ አለ ማለት ነው። የፌደራሉ ግብረ ኃይል ተደራጅቷል። በወረዳ ደረጃ በቀበሌ ደረጃ እና በልዩ ሁኔታ ደግሞ እነዚህ ጉዳዮች በጣም ሰፍተው በሚገኙበት አካባቢ ኦፕሬሽናል የሚል ግብረ ኃይል አቋቁመን ወደ ስራ የገባንበት ሁኔታ አለ። በአደረጃጀት ከማስተካከል አንዱ ስትራቴጂ ብለን ካስቀመጥናቸው 94 ኬላዎችን እንደ አዲስ አይተናቸዋል፣ አደራጅተናቸዋል። ከዚህ 62ቱ ኬላዎች በሰው ኃይል እንዲሟሉ የተደረገበት ሁኔታ አለ። የጉምሩክ ፖሊስ ደግሞ በፌደራል ፖሊስ ስምሪት በየኬላዎቹ እንዲቀመጥ ዝግጅቶች እየተደረጉ ያሉበት ሁኔታ አለ። የፌደራል ፖሊስ ጋር የጋራ ተግባቦት ለመፍጠር የተሰሩ ስራዎች አሉ። ቅድም ያወራናቸው ወሬዎች እውነት ንግግር ብቻ ናቸው ወይስ ተጨባጭ ናቸው የሚለውን በምስል የተደገፉ ነገሮችን ለማሳየት ነው ማለት ነው። ይሄ የሺሻ ማጨሻ ነው፣ ዱቄት ነው። በወጣቶች እየተበከሉ ያሉበት ቤተሰብ አባትና እናት ዩኒቨርሲቲ ንጹህ ልጅ ልኮ በኋላ አምሮ የዞረ የተበላሸ ጎዳና ተዳዳሪ የሆነ ወጣት እየተመረተ ያለበት ማአት ቤት የተንኳኳበት ጉዳይ ነው። ይሄ የሺሻ ቤቶች ተብሎ በየአካባቢው ተኮልኩለው ወጣት እያጠቁ ያሉበት ሁኔታ ያለበት ነው። ከሎጂስቲክስ አንፃር እኛ አልተጠናከርንም፣ እነሱ ተጠናክረዋል ስንል እነዚህን የመሳሰሉ ጥይት የማይበሳቸው መኪናዎችን እየተጠቀሙ እየጫኑ እንዳሉ ይሄ በተጨባጭ በቁጥጥር ስር የዋሉ መኪኖች ናቸው ማለት ነው። ይሄን ይመስላል። በህገወጥ መንገድ ከሚገቡት በሁለተኛ ደረጃ ኤሌክትሮኒክስ ይዟል ያልነው እነዚህ ኤሌክትሮኒክሶች በቁጥጥር ስር ከዋሉት ነው ማለት ነው። ልባሽ ጨርቆች በዚህ መልክ ሙሉ ኮንቴነር ሙሉ ተሳቢ ወደ ሀገር በድፍረት እየገባ ያለበት ሁኔታ አለ። በዚህ መልክ ደግሞ በቁጥጥር ስር ውሎ እያቃጠልን ያለንበት ሁኔታ አለ። ምክንያቱም ፈጽሞ ለህዝብ ጤና ጠንቅ የሆኑ ምናልባትም የሞቱ ሰዎች ውጭ ሀገር አስክሬን የተጠቀለሉባቸው ልባሽ ጨርቆች ወደ ሀገራችን እየገቡ እየተከፋፈሉ ህዝባችን በምን አይነት የጤና ችግር እየወደቀ እንዳለ መገመት የሚቻልበት ሁኔታ እንዳለ ነው። ይሄ ዘይት ነው እንግዲህ ቅድም ካልኳቸው ለዜጎች መንግስት በሌለው የውጭ ምንዛሪ ያስገባቸው ዘይቶች ተመልሰው በህገ ወጥ መንገድ ለጠረፍ አካባቢ ተብሎ ለመሀል ሀገር ሲከፋፈሉ በቁጥጥር ስር የዋሉበትን የሚያሳይ ነው። ጊዜ ያለፈባቸው መድኃኒቶች በትክክል በኤፍኤም አካ ውድቅ የተደረጉ መድኃኒቶች እነዚህ ለዜጎቻችን ለእናት ለወገኖቻችን ለልጆቻችን ሊከፋፈሉ የገቡ በቁጥጥር ስር የዋሉ መድኃኒቶች ናቸው። ያለመፈተሽ መብትን ተጠቅሞ በተለይ በኤርፖርት ወደ ሀገር ሲያስገቡ በቁጥጥር ስር የዋሉ ቱባ የሚባሉ አካላት በዚህ ጉዳይ ላይ በተለይም ኤምባሲዎች እየተሳተፉ ያሉበት አሳፋሪ ደረጃ ላይ የደረስን መሆናችንን የሚያሳይ ነው። ውድ የሆኑ እንደና ኤምራልድ የመሳሰሉት እየተንቀሳቀሱ በቁጥጥር ስር የሚውሉበት ሁኔታ አለ። የሚጠቀሙባቸው ዘዴዎች በጣም የረቀቁ ናቸው ያልነውን ይሄን ማየት የምትችሉት ይሄ የምናየው ልጅ ቴሌቪዥን ነው ከውጭ ሀገር ያስመጣው ቴሌቪዥን በሀገራችን አንድ ሰው ለግሉ ካመጣ የሚል መንግስት የፈቀደበት ሁኔታ አለ። ነገር ግን የቴሌቪዥን ጀርባ ላይ ይሄን የሚመሳሰሉ ሞባይሎች በተለያየ በአልሙኒየም ታሽጎ በኤርፖርት ሲገባ በቁጥጥር ስር የዋለበት ሁኔታ አለ። ይሄ በሙሉ ሞባይሎች እንደሆኑ የምናያቸው ናቸው። እነዚህ ሞባይሎች ቴሌቪዥን እንግዲህ ሞባይል ይወልዳል ማለት ነው። ከጀርባው የወጡ ናቸው። እነዚህ ተመሳሳይ በኤርፖርት ቁጥጥር ስር የዋሉ ናቸው። በስፒከሮች በዚህ መልክ እየተደበቁ ወደ ሀገር የሚገቡበት ሁኔታ አለ። ይሄም ሞባይል ነው። እነዚህ የሚታዩቸው ናቸው። የጦር መሳሪያዎች ወደ ሀገራችን እየገቡ ናቸው ሲባል በስካኒንግ ማሽን ሲታይ ይሄን የሚመሳሰሉ ስናያቸው በዚህ መልክ መርዝ እስከ መርጨት ድረስ የሚችሉ የጦር መሳሪያዎች ወደ ሀገራችን እየገቡ ያሉበት ተጨባጭ ሁኔታ ነው። ይሄኛውን ስዕል ዞር ብላችሁን ብታዩት በጣም ደስ ይለኛል። ከመፈተሹ በፊት ይሄ በጋሪ ላይ የተጫነ ምንድነው ጭራሮ ወይም ማገዶ ነው ማለት ነው። ከመፈተሹ በፊት
ምስግን ጠረፍ አካባቢ ያሉ ሰዎች እቺን ጭራሮ አሻግርልኝ ብለው የተወሰኑ ዶላሮች አስይዘዋቸው እቺን ያሻግራሉ ከመፈተሹ በፊት ማገዶ ነው ማለት ነው ሲፈተሽ ግን ውስጡ ጥይት ነው ስለዚህ እቺ እናት እቺ ወጣት በዚህ ጉዳይ ላይ ስትሳተፍ 4492 ጥይት ማለት ለ4492 ሰው ሞት ድግስ ነው ማለት ነው ይሄ ብቻ አይደለም 370 የብሬን ጥይት በኢትዮጵያ ውስጥ እንግዲህ ብሬን ማለት ከፍተኛ የሆነ የፖሊሶችና የጸጥታ ኃይሎች ስላላችሁ ታግዙኛላችሁ የቡድን መሳሪያ ነው በዚህ ደረጃ ወደ ሀገር እየገባ ነው በኮንትሮባንድን አግዛለሁ ስንል አሳልፋለሁ ስንል ትንሽዬ ገንዘብ ተቀብለን ስናሳልፍ ልባሽ ጨርቅ ይመስላል የተጠቀለለው ነገር ግን የጦር መሳሪያ ይሄንን ነው ለህዝባችን እየጋትን ያለ ነው ይሄንን ነው እኔ ጉቦ ተቀብዬ የጦር መሳሪያ ማን ነው ኮንትሮባንድ አሳለፍኩ ስል ይሄንን ወደ ሀገሬ ያስገባው የሚለው ማወቅ ያስፈልጋል አንድ ኮንቴነር ልባሽ ጨርቅ ነው ስለተባለ አይደለም ውስጡ ይሄን የሚመስሉ ሀገር እንዲተላለቅ የሚያረጉ ነገሮች እንዳሉ ያሳያል ስለ ውጭ ምንዛሪ ያወራ ነው በጣም በረቀቀ ሁኔታ ይሄኛው ፎቶ በደንብ አይታይም ይመስለኛል ሰውየው ቁጭ ያለበት ነው ማየት የምትችሉት እግሩ ጫማው አብጧል ጫማው ሲፈተሽ ይሄን የሚመስል የውጭ ምንዛሪ ነው በጫማው ውስጥ ካቶ የተገኘው በዚህ ደረጃ በጣም በረቀቀ ሁኔታ የውጭ ምንዛሪ ከሀገራችን እየወጣ ክሪክ ውስጥ የውጭ ምንዛሪ የተገኘበት ሁኔታ አለ ክሪክ እንግዲህ መኪና ማንሻ ነው ሌላ ነገር አይደለም በውስጡ ግን በዚህ መልክ ማአት ዶላር ታጭቆ ከሀገር እየወጣ ያለበት ሁኔታ አለ መድኃኒት ያልናቸው በቁጥጥር ስር ያዋልናቸው ናሙናዎች ብቻ አምጥተን የምናሳያችሁ ማለት ነው ይሄ በሀገር ደረጃ እየተከፋፈለ ያለ ነው ማለት ነው ቅድም እኛ ከብቶች ሸጠን በህገወጥ መንገድ ከብት ሸጠን ጥይት እናስገባለን ያልነው ይሄ በተጨባጭ በቁጥጥር ስር የዋሉ ከብቶቻችን ከሀገር ሲወጡ ጥይት ወደ ሀገራችን ሲገባ የሚያሳይ ነው ማለት ነው ከብቶቻችን በዚህ ደረጃ ከሀገር እየወጡ ናቸው ቡና አለን የምንለው ሀብት በተመሳሳይ መልኩ በህገወጥ መንገድ እየወጣ ያለበት ሁኔታ አለ ይሄኛው ሐሺሽ ከሀገር እየወጣ እየገባ ነው ያልነው ነው የመጨረሻው ቪዲዮ ሊሆን የሚችለው ምስል የሚሆነው ምን ያክል በረቀቀ መንገድ እየገባ እንደሆነ ይሄ ባዶ ኮንቴነር ነው የምታዩት ባዶ ኮንቴነር ያሳያል ባዶ ነው ውስጡ ሲፈተሽ ግን እቺን አሁን በቢጫ የተሰመረችውን ቦታ እዩዋት ስትከፈት እዩዋት የሚወጣውን ነገር ቀጥሎ ይሄ ይወጣዋል ማለት ነው ቅድም ህጋዊ ንግድ ፈቃድ ያላቸው የባንክ ፈቃድ ያላቸው ነገር ግን በሽፋኑ ህገወጥ ስራ ይሰራሉ ያልናቸው ይሄ ከዛ ውስጥ የወጣ ነው አምፖል ነው ወደ 75000 አምፖሎች ወደ ሀገር እንዳይገቡ ኃይል ያመሰቃቀላሉ ተብሎ በመንግስት የተከለከሉት በዚህ መልኩ ወደ ሀገራችን እየገቡ ያሉበት ሁኔታ እንዳለ ለማሳየት ነው ተመልካቾች በመከታተል ላይ የምትገኙት የገቢዎች ሚኒስቴር ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚያስተላልፈውን የኛ ጉዳይ ዝግጅታችን ነው የዛሬው የኛ ጉዳይ ዝግጅታችን በዋናነት ኮንትሮባንድን እንዴት መከላከል እንችላለን እስካሁን በኮንትሮባንድን በአግባቡ መከላከል ያልቻልንባቸው ዋና ምክንያቶችስ ምንድናቸው መፍትሄዎቹን እንዴት ማስቀመጥ እንችላለን በቀጣይስ ምን መሰራት አለባቸው በሚለው ርዕሰ ጉዳይ ላይ ውይይት እናደርጋለን አቶ ሙልጌታ ወደ እርሶ ወደ በኋላ ላይ የምመለስ ይሆናል ነገር ግን በተለይም እርሶም ሲያቀርቡት እንደነበረው የተለዩ አካባቢዎች አሉ እነማን እንደሚሳተፉም በግልጽ ተቀምጧል ምን መደረግ እንዳለበትም በስትራቴጂ አስቀምጣችኋል ግን ለምን ስኬታማ አልሆነም የሚለውን ወደ እርሶ የምመለስ ይሆናል ከዛ በተጨማሪ ግን እንግዶቻችን እዚህ የተገኛችሁ በዋናነት ኮንትሮባንድን መከላከል ያልተቻለው ለምንድን ነው ምን መደረግ አለበት መፍትሄዎቹ ምንድናቸው እያጋጠሙ ያሉ ችግሮች ውስጥ ምንድናቸው የሚለውን ከዚህ ሰዓት ጀምሮ ሐሳብ መስጠት ትችላላችሁ ጥያቄዎቻችሁን አስተያየቶቻችሁን አንደኛው ጥያቄ አንደኛው ምላሽ የሚሆንበት ሳይሆን የኛ ጉዳይ ፕሮግራም ነው የኛ ጉዳይ ደግሞ የእያንዳንዳችንም ይመለከተናል ስለዚህ ምን ማድረግ አለብን የሚለውን ከዚህ ደቂቃ ጀምሮ ሐሳብ መስጠት ትችላላችሁ ሳላ ሁሴን እባላለሁ የመጣሁት ከአዲስ አበባ ኦክቶፐስ ጀነራል ትሬዲንግ ፒኤልሲ ነው አንድ ጉዳይ ላይ ለማንሳት የፈለኩት የህግ ማስከበር ስትራቴጂ ላይ የተነሳው ጉዳይ ህግ ሲከበር አንድ ሌባ ተይዞ ሌባነቱ ለህዝብ መጋለጥ አለበት የህግ ዋናው ዓላማው ምንድነው ዲተረንስ ኢፌክት መፍጠር ነው የክሪሚናሉ ዓላማ
ማስፈራራት ነው ቀጣይ ወንጀል ሰሪዎች እንዴት ነው የሚፈሩት ሌባው ተይዞ ሲቀጣ ምስሉ በአደባባይ ሲገለጽ የሰራው ወንጀል በግልጽ ሲነገር እና ስሙና ማንነቱ ነው ዋናው ተመልሶ ወደ ማህበረሰብ ውስጥ ሲቀላቀል ያ ሰውዬ በግልጽ በሚዲያ ካልተላለፈ ማንነቱ ማን እንደ ኮንትሮባንድ እንደሚያንቀሳቅስ ማን ዶላር እንደሚዘርፍ በየሚዲያው የሚገለጹ ቁጥሮች ይዘገንናሉ የዶላር እንቅስቃሴ ግን ማን እንደሆነ አይታይም ስለዚህ ሌላ ወንጀል ሰሪ ለምን ይፈራል ማን እንደሆነ አልታየም ነገ ከማህበረሰቡ የመገለል እድል እንደሌለው እርግጠኛ ነው ስለዚህ ዋናው ኢፌክት መሆን ያለበት የወንጀል ሰሪዎችን ማንነት በይፋ መግለጽ ነው ያ ነው ሊቀንሰው የሚችለው ከድሬዳዋ ነው የመጣሁት ስሜ ዩሱፍ ሙሳ ይባላል ሰው ጂብ ጋር ሄዶ ዛሬ እኮ ህብረተሰቡ ተስማምተዋል ምን ላይ ተስማሙ ፍየል ሁሉ አንተ እንድትጠብቅ ተወስኗል አሉት ጂቡን ነው ያሉት ከመሳቅ ይልቅ አለቀሰ አሉ ጂቡ ለምን ታለቅሳለች እውነት አይደለም እውነት ቢሆን ኖሮ ይደሰት ነበር ግን ትዋሻላችሁ አለ ይሄ ነገር አሁን ጉዳቱም ተነግሯል የሚጎዳው ግን እኛ ነው እኛ ልጆች እኛን ሀገር ነው የሚጎዳው ግን ይሄ ነገር በእውነት ከመንግስት በኩል ይሄ ስራ በእውነት የሚተረጎም ከሆነ ብዙ ዝርዝር አይፈልግም እኛ ከእነሱ ጋር ሰርተን አካባቢያችን ያለን ማድረግ እንችላለን ግን ምንድነው አንድ ልጅ ኬላ ጠባቂ ነው ማን ነው ወታደር ነው ዛሬ አመት ሊያገባ ነው ኬላ ላይ መድቡኝ አለ ለምንድነው የመረጠው ኬላ ጥቅም አለች ይሄ ኮንትሮባንድ ብቻውን አይሄድም ከመንግስት አካላት ጋር ብዙ ትስስር አለ እናንተም በትክክል በእውነት ይሄ ነገር እናጥፋካል እኛ እንተባበራለን ባጭሩ በእኛ በኩል በምስራቅ በኩል ነው በብዙ ምገባው በወጫሌ በደወሌ በኃይል ይገባል እኛ እዛ መስመር ላይ ስላለን እናውቃለን የሚወጣ ከብትም በዛ ነው የሚወጣው ድሬዳዋ መሃል 300 400 ከብት እየተነዳ ነው የሚወጣ በቢኬ አስቡሊ ኤረር የተገዛው ሁሉ በህጋዊ መንገድ አይወጣም በዛ ነው የሚወጣ እዛ ያለው የመንግስት አካል አይቆጣጠርም ስለዚህ ይሄ ነገር በእውነት የዚህ ሀገር ጉዳት ነው ብለን የምናምን ከሆነ እኛ ምስራቅ በኩል አለን አሁንም እንግዲህ የላኩን ጅምሩኮች ነው እዛው ተወያይተን ማድረግ ይቻላል እዚህ ከራዲዮ ከምናምን ከመነገር እዛው ቁጭ ብለን መንገዱን በርተን ማድረግ ይቻላል በእውነት ከሆነ ስለዚህ እኔ በእናንተ በኩል እስቲፈትሹ ኬላችሁን ፈትሹ ጅምሩካችሁን ፈትሹ ትንንሽ ነጋዴዎች እኮ ጅምሩክ ጠልቶ እየሮጡ ነው ለምን ትልልቅ ነጋዴ ከግምሩክ ጋር ግንኙነት ስላለው ይሄ ትንንሹ እንዳይድቅ ይፈልጋሉ ስለዚህ ይሄ ነገር እዚህ ላይ ብቻ በሚዲያ ዝም ብለን ማውራት ካልሆነ እዛ ምገቡት በር ላይ ያሉት የሀገር ሽማግሌ ወጣት ግምሩኮች እስቲ ተወያይተን ይሄ ነገር ባናደርቅም መቀነስ ይቻላል የምትግምታለች ከ3 አመት በፊት በሚሊሻ ዘርፍ ውስጥ ስራ ነበርኩ አንድ ኮንትሮባንድ መኪና ይዘን ግምሩክ ገባ እኛ ይሄ እቃ ስንመዘግብ የመኪናው ባለቤት ለማስለቀቅ እዚህ ከኛ ጋር ይፋለም ነበር እኛ ስንወጣ መኪናም ወጣች ኮንትሮባንዲስቶች ደግሞ አንድ ሰው ሄዶ የነሱን እቃ ከተቆመ ያገኛሉ ኢንፎርሜሽን ከግምሩክ ነው ማግኘው የከሌ ሄዶ በጎሳው ይዞ ይቀጠቅጣሉ ለምን ነው የከሌን እቃ ሲያስቆብለው ይሄ ብዙ ነገር ስላለ በሚዲያ ምንም ፋይዳ የለውም አልኩት ምን እናርግ ማለት ሰራተኞቻችሁን ፈትሹ በእውነት ለምን በግልጽ ስለምናይ እቺን ነገር ሐሳብ እንሰጣለን እንሰራለን በአቅማችን ማንንም አንፈራም ግን ከኛ ጋር የሚሰራ የእናንተ ሰው ኔትወርክ ውስጥ ካለ እኛ ራሳችን በጥፊ ነው ምን ወጣው ስለዚህ እኔ
ሽርክ አለ፣ ትስስር አለ። አሁን ጅጅጋ እቃ ሲጫን ሴቶቹ ብር ይሰበስባሉ። ሄይ ኬላ ጋር ደርሶናል አምጡ። መኪና ይገባል፣ ዝም ብሎ ይሄዳል ብር ተቀብሎ። የሚያዘው እቃ ግንኙነት ከነሱ ጋር ያለለ ብቻ ነው። ስለዚህ ሁላችንም እንተባበር፣ እቺን ሀገር እናድናት። ለልጆቻችን ለወገኖቻችን የሚሆን እቺን ሀገር ትርፋማ እናድርጋ ካል ከልብ መምጣት አለበት። በኤልሲ የምትልኩት እቃ ትንሽ ዶላር ነው የሚገባ፣ ሌላ በወጫሌ ሐዋላ ነው የሚገባ። ብዙ ነገር አለ። በሬ በሐረር ተገዝቶ በእግር ተነድቶ እየበላ ጥቂቶች ወደ በርበራ ሲጫኑ ሌላው በእግር ይገባል። ሁሉም ቦታ እንደዚህ ነው። ይሄ ሁለቱ በር መዘጋት ከተቻለ ይቀንሳል። ስለዚህ ወገኖች ዝም ብለን በአፍ ባናወራ ይሻላል። ወደ ስራ መግባት ከሆነ አካባቢያችን ያለው እዛ በር ነው ያለነው፣ የመንግስት ሰራተኛም እዛ አለ፣ ተባብረን መስራት ነው የሚለው ነው። አመሰግናለሁ። ዴሳ ለማ እባላለሁ። ከአዋሳ ጉምሩክ ቅርንጫፍ ጽሕፈት ቤት ነው የመጣው። የኮንትሮባንድ እንቅስቃሴው እጅግ በጣም የጨመረበት ሁኔታ መኖሩን ቅድም ጽሑፍ አቅራቢም ለማስቀመጥ ጥረት አድርጓል። ከጨመሩት የሀገራችን አቅጣጫዎችም የደቡብ ኢትዮጵያ ፓርት አንዱ ነው የሚሆነው። የኮንትሮባንድ ፍሰቱ የጨመረ ቢሆንም የመከላከል ስራችን ደግሞ በተቃራኒው የቀነሰበት ሁኔታ መኖሩን ነው መረጃዎች የሚያሳዩት። ለዚህ የመከላከል ስራችን መቀነሱ ደግሞ በሁለት መልኩ ነው ማየቱ ጠቃሚ ነው ብዬ ነው የማስበው። አንዱ ውስጣዊ ችግሮቻችን ስንል በጉምሩክ በራሱ ሰራተኞች ያሉ የውስጥ ችግሮች አሉ። ሁለተኛ ደግሞ የባለድርሻ አካላት ሆነው ከጉምሩክ ጋር መሰለፍ ያለባቸው ባለድርሻ አካላቶች አሉ። እነዚህም ውስጣዊ ችግሮች አሉ። ሌላኛው ከጉምሩክ ሰራተኞች ጋር ቅድም አንድ አባት እንደገለጹት ኬላዎቻችን ብለው አስቀምጠዋል። ኬላዎቻችን ችግር አለባቸው፣ ትክክል ነው። መንግስት በተቻለ መጠን ለማስተካከል ጥረት ይደረጋል። በዛው ልክ ግን ለውጦች እየመጡ አይደለም። ሌላኛው ውስጣዊ ችግር ብዬ የማስበው እኔ ወጥ ያለው ስርዓት በተለይ ከመሀል ሀገር እስከ ታች ያሉት በመዋቅሩ ያሉ ሰዎች ቅድም በምስራቅ ኢትዮጵያ የነበረው ትስስር ብለዋል። እነዚህ ትስስሮች የኛም መዋቅርም አንድ ይጠቀማሉ። ሁለተኛ ደግሞ የባለድርሻ አካላትን መዋቅር በስፋት ይጠቀማሉ። ባለድርሻ ስንል አንዱ የፌዴራል ፖሊስ ነው የሚሆነው፣ ሁለተኛ የክልል መዋቅር ነው የሚሆነው። በተለይ በስፋት የሚንቀሳቀሱ ኮንትሮባንዲስቶች በእርግጠኝነት እነዚህ የጠቀስኳቸውን የጉምሩክ ሰራተኞች እንበል፣ የፌዴራል ፖሊስ እንበል፣ የክልሉ መዋቅር እንበል ኮሙኒኬት ሳረጓቸው በፍጹም አይንቀሳቀሱም። በፍጹም የተወሰኑ ማሳያዎችን ማስቀመጥ እፈልጋለሁ። ከኬንያም እነሱ እቃዎች ናቸው በብዛት ወደ ደቡብ ኢትዮጵያ የሚመጡት። እነዚህ ከኬንያ የሚነሱ እቃዎች ገና ጋምቦ የሚባል እቃው የሚጫንበት የኬንያ ግዛት አለ። ገና ከዛ ጭነቱን ሲጀምሩ ነው መስመሩን ማስተካከል የሚጀምሩት። ገና ከዛ ጭነቱ ሲጫን መስመሩን ያስተካክላሉ። መስመሩን ካስተካከሉ በኋላ የመጀመሪያ ቀን ከጋምቦ ወይም ከኬንያ ተነስቶ የት ማደር እንዳለባቸው ያውቃሉ። ዘን እዛ አካባቢ ያለው መዋቅር የሚይዙበት እድል አለ። በሆነ አጋጣሚ እንኳን መረጃ ወጥቶ ከነ ችግሩም ቢሆን በረራ ሲወጣ ዘን ከነበሩበት ቦታ ተንቀሳቅሰው ወደ ኋላ ነው የሚሄዱት። ዘን ይሄ ምን ያሳያል? ትስስር አለ የምለውን ያሳያል። አንድ ናሙና ብቻ ላስቀምጥ። የዛሬ 3-4 ቀን የተከሰተ ድርጊት ወደ 7 የሚሆኑ ኤፌሰሮች ከኬንያ ተነስቶ እየመጡ ነው የሚል መረጃ አገኘንና በሁለት መልኩ ነው የሚመጡት። ሲመጡ አንዱ ያቤሎን አልፎ በኮንሶ መስመር ወደ አርባ ምንጭ ይመጣሉ። አንደኛው መስመራቸው፣ ሁለተኛ መስመሩ ደግሞ በያቤሎ ኬላ ጎን ያልፉና በቡሌ ሆራ አድርጎ በዲላ ወደ አዋሳ የሚመጡ ነው የነበሩት። በየቦታው ችግሮች አሉ ይባላል። ዘን መረጃውን አገኘውና መረጃ ሰጪው ቅንብሩን ያውቃል፣ ትስስሩን ያውቃል። ዘን መረጃ እንኳን ለማን መስጠት እንዳለበት ድረስ ነው የሚጨነቀው፣ ይቸገራል ማለት ነው። እንደ አጋጣሚ ሆኖ ስልኬን ከሰው አገኘና ይደውልልኛል።
እንደዚህ አይነት መኪኖች እየመጡ ነው። ነገር ግን ለተለያዩ ጊዜያት መረጃ ሰጥቼ መረጃዬ ወደ ውጤት ሊቀየር አልቻለም። አሁንም ችግር አለብኝ ለማለት ምን ነገር ነገረኝና እስቲ ሰሌዳቸውን ስጠኝ ነው የጠየቁት። የመጀመሪያ ጥያቄ ሁሉም መኪኖች ሰሌዳ የላቸውም። ሰሌዳ ነቅለው ነው የሚሄዱት ነው። ኤፍኤስአር እና አይሱዙ ተሽከርካሪዎች ናቸው። ሌሊት ነው የሚሄዱት፣ ያለ ሰሌዳ ነው የሚሄዱት። ልጁ መግለጽ የምችለው የደረሱበት ቦታና ምናልባትም ሸራ አስረዋል ሸራ አላሰሩም ምልክት ብቻ ነው መስጠት የምችለው። ከዚህ በመነሳት ምልክታቸውን ሰጠኝና በኮንሶ የሚመጡትን ኮንሶ ያሉት የፌደራል ፖሊስ አባላት በረራ እንዲወጡ ጥረት ተደረገ። ጥረት ሲደረግ ወደ ኋላ ነው ያዞር ኢሚዲየትሊ ገና እነሱ ለበረራ ሳይወጡ ያው ከኛ ስቴሽን ለበረራ ሳይወጡ ወደ ወጣበት ወደ ያበሎ ዙሮ ሄደ። እንደ አጋጣሚ ሆኖ የቦረና ዞን ፖሊስ አዛዥ መረጃ ደርሶ ስለነበር እሱ ደግሞ ከኋላ ተከተለና እጅግ በጣም በርካታ ጥይት ተተኩሶ መኪናው ተመቶ ነው የተያዘው። ዘን የግለሰቦች ጥረት ብቻ ነው እንጂ ያለው ኢንስቲቱሽናል ጥረት የለም። ስር ነቀል የሆነ ማስተካከያ ያስፈልጋል። በደቡብ ኢትዮጵያ በኩል አብዛኛው የሚወጡት ከከብቶች በተጨማሪ ጥራጥሬ ምርቶች ናቸው የሚወጡት። የጥራጥሬ ምርቶች በብዛት ይወጣሉ። ለዚህ ደግሞ እስከ 15 ኪሎ ሜትር በዋና አስፋልት ነው የሚሄዱት። እስከ ወደ ውጪ ለመውጣት 15 ኪሎ ሜትር እስከሚቀራቸው በዋና መስመር ይሄዱና ኬንያ ለመግባት 15 ኪሎ ሜትር ወይም 16 ኪሎ ሜትር ሲቀር ነው ወደ ቀኝ ወይም ወደ ግራ ከአስፋልት አጥፎ የሚሄደው። 20 ኪሎ ሜትር ላይ ስትይዝ የሀገር ፍጆታ ነው፣ እዚህ አካባቢ ለምኖረው ህብረተሰብ ነው ያመጣውት የሚል መከራከሪያ ያቀርባል ኮንትሮባንዲስቱ። ምክንያት ስላለው ነው ይሄን የሚያቀርበው። ህጋችን ምንድነው የሚለው ወጪ ኮንትሮባንድ እስከ 15 ኪሎ ሜትር በ15 ኪሎ ሜትር ጋፕ ወደ ውጭ ለመውጣት ባለበት ሁኔታ ከተገኘ ህጉ የኮንትሮባንድ ዕቃ መሆኑን እውቅና ይሰጣል። በዛው መሰረት ማስከድ ይቻላል። ከዛ በፊት ያለው ግን የህግ ሽፋን አለው። ዘን ህጎቻችንም ፍተሽ ያስፈልጋል። ሪሊ እዛ አካባቢ ያሉት ሰዎች እኮ ያን ዕቃም አይጠቀሙም። የማይጠቀም ህብረተሰብ ነው እንግዲህ በዛ ስም እየተነገደ ያለው። ቁጥሩ ብዙ ይመስላል ስናይ 3.6 ቢሊዮን ስንል ብዙ ይመስላል። ግን ይሄ የተያዘው በእኔ እምነት 10% የሚሆን አይመስለኝም። ካለው አጠቃላይ ፍሰት ያልተያዘው እጅግ በርካታ መሆኑን ማየት ይቻላል። ዘን በገቢውም በወጪውም ብዙ ሽፋን ነው ያለው። ዘን ለዚህ አንደኛው ትልቁ አስተዋጽኦ ያለው የሚያዙ ሰዎች ላይ የሚወሰደው የህግ እርምጃ ልል ነው። አሁን ባለው ሁኔታ በተለይ 2 አመት 3 አመት እኮ አንዱ ኮንትሮባንዲስት እንደጋጣሚ ነው ከተያዘ አብዛኛው ይለቀቃል። ከነጭራሹም እቃውን ብቻ ነው የሚያመጡት፣ ተይዞ አይመጣም። ሲያዝም ማክሲመም ለምርመራ ይላካል። ምርመራ ጊዜ ቀጠሮ ይጠይቅበታል። በመጀመሪያው ጊዜ ቀጠሮ ይለቀቅና ከነበረበት አድራሻ ሙቭ ያደርጋል። ሌላ የትም መሄድ አያስፈልገውም። አድራሻው ሞጆ ከነበረ ወደ አዲስ አበባ ሙቭ ካደረገ በቃ ለሱ ነጻነቱን አሳወጀ። ተከታትለን ለህግ የማቅረብ አቅማችንም ደካማ ነው። ለህግም እያቀረብን አይደለም። አንዳንድ መዋቅር ደግሞ እንደው መረጃም ሲሰጠው አሁን ባለው ሁኔታ እኔ ቅድሚያ ለጸጥታ ስራ ነው እንጂ የምሰጠው የኮንትሮባንድ ስራ አልሰራም የሚል የክልል ፖሊስ አዛዥ፣ የወረዳ ፖሊስ አዛዥ አለ። ከነ ማሳያው ማቅረብ ስለሚቻል ነው። አንዳንዶቹ ለዋና መስሪያ ቤትም ሪፖርት ያደረግናቸው ነገሮች አሉ። ትኩረት ያለ መስጠትና ከወቅታዊ የጸጥታ ጉዳይ ጋር ማያያዝ ነገሮች ይኖራሉ። እሱም የራሱ ችግር አለው። በእኔ እምነት ጸጥታ ምክንያት ይሆናል ብዬ አላስብም። የጸጥታ ችግር አንዱም ኮንትሮባንድ እንደመሆኑ መጠን ዘን ሁለቱን እኩል ማስከድ ይቻላል የሚል ሀሳብ አለኝ። ከዚህ በመነሳት እነዚህ ባለድርሻ አካላትን በመሪ ደረጃ ብቻ በመሰብሰብ ብቻ ማኔጅ ከማድረግ ኃላፊነት ሰጥተን ማን ነው መሬት ያወረደው፣ ማን ነው ወደ ተግባር የቀየረው፣ ወደ ተግባር የቀየረው አፕሪሺየት የምደረግበት፣ ወደ ተግባር ያልቆየረው ደግሞ የሚኮነንበት በህግ የምጠየቅበት ስርዓት ማዘጋጀቱ አስፈላጊ ነው የሚል ሀሳብ አለኝ። አመሰግናለሁ። ሲሳይ ገዙ እባላለሁ። የገቢዎች ሚኒስቴር የታክስ ማጭበርበር ምርመራ ዳይሬክቶሬት ዳይሬክተር ነኝ። አንዱና ዋነኛ ምክንያት ነው ብዬ ነው የማስበው የኢኮኖሚ መዋቅራችን ራሱ ምክንያት ነው። የኢኮኖሚ መዋቅራችን ሲባል አጠቃላይ የኛን ሀገር ንግድ ያየን እንደሆነ አብዛኛው በኢንፎርማል የሆነ ህጋዊ ባልሆነ መንገድ የሚደረገው የንግድ እንቅስቃሴ ነው የምናየው። ይሄን አሰራር ደግሞ የኢኮኖሚ መዋቅር አሰራር ለኮንትሮባንዲስቱ ገበያ ፈጥሮለታል። ኮንትሮባንዱ እንደፈለገ መርካቶ ገብቶ ሊሸጥ ይችላል። ይሄን የሚከላከል የንግድ ስርዓትም የለንም። የህግ ማዕቀፍም ጠንካራ የሆነ እዛ አካባቢ የለንም። ስለዚህ አለው ማለት ነው። የሚስበው አለው፣ የሚያጓጓው አለው። መርካቶ ቢገባ ምን ያህል እንደሚያተርፍ ካልኩሌት ያደርጋል። መንገድ ላይ ያለውንም ጉሩንግ ሰራተኛ እንበለው ህግ አስከባሪውን ገጭቶም ቢሆን ገሎም ቢሆን
መርካቶ መግባት ነው የሚያስበው። ስለዚህ ገበያ የማሳጣት ስራ አልተሰራም ባይ ነኝ። ስርዓት ያለው ፎርማል ኢኮኖሚ ገንዘብ በህጋዊ መንገድ በባንክ የሚንቀሳቀስበት ስርዓት ብናበጅ በተወሰነ መጠን እንቀርፋለን የሚል አስተሳሰብ ነው ያለኝ። ይህ አንድ ነው። ሁለተኛ ያለንበት የጂኦግራፊ አቀማመጥ ራሱ ምክንያት ነው። እንግዲህ ሀገራችን እድለኛ ሆነን ጎረቤቶቻችን ያሉትን ብነስ እንደሆነ በዚህ በደቡብ በኩል የቦረና ኦሮሞ አለ፣ የኬንያ ኦሮሞ አለ። በምስራቅ በኩል ሶማሌ እዛ አለው እዚህ አለው። እነዚህ ህብረተሰቦች አንድ አይነት ሃይማኖት አላቸው፣ አንድ አይነት ቋንቋ አላቸው፣ አንድ አይል ባህል ያላቸው ናቸው። ይጠያየቃሉ፣ ይነጋገዳሉ። እነዚህ ህብረተሰቦች ማስቆም አትችልም። ምክንያቱም መንግስት የፈለገ ህግ ቢያወጣ እነዚህ ህብረተሰብ እርስ በርስ ቋንቋቸው ባህላቸው አንድ ስለሆነ ከመንግስት ከመተባበር ይልቅ እዛ ማዶ ያለው ወንድሙ እዛ ማዶ ካለው እህቱ ጋር የመተባበርና ህገወጥ መንገድም ቢሆን የመነገድ አማራጭ ነው። ይሄም አንድ ምክንያት ነው። ይሄ ባይዜ ሌሎች ሀገሮች ላይ መጋጥመዋል። ወደ ኤዥያ ብንወስዳውን እነ ኢራን ከፍተኛ ችግር ውስጥ ነበሩ ከዚህ በፊት እንዲህ አይነት ተመሳሳይ አካባቢያቸውን ከቦ ያለው ማህበረሰብ ጋር ያሉትን እርስ በርስ ግንኙነት ስላላቸው በህገወጥ መንገድ በአቋራጭ የንግድ ስርዓት የመፍጠር ሁኔታ አለ። በዚህ ዙሪያም በውሉ አልሰራንም። እነዚህ ህብረተሰቦች ህጋዊ አማራጭ መንገድ ሰጥተናቸው የሚገናኙበት የሚነግዱበት አማራጭ አልሰጠናቸው። አንዱ ችግር ነው። ይሄም አማራጭ ብንሰጣቸው ኖሮ ወደ ህገወጥ ከመሄድ ይልቅ ከመንግስት ካለመተባበር ይልቅ ያ አማራጭ ስላላቸው ወደ ህጋዊ መንገድ ይመርጣሉ። ስለዚህ ይሄም አንዱ ምክንያት ሆነዋል። ያለንበት የጂኦግራፊ ሁኔታ ህገወጥ ንግድ እንዲስፋፋ፣ ኮንትሮባንድ እንዲስፋፋ እንደ ምክንያት የሚጠቀሱ ናቸው። እንደ ምክንያት ነው። ሁለተኛ የስራ አጥነት ሁኔታም የራሱ ድርሻ አለ። ስራ አጡ ወጣቶች ያው ይላካሉ ለኮንትሮባንዲስቱ፣ መሳሪያ ይሆናሉ፣ አስተላላፊ ይሆናሉ። ስለዚህ ለነዚህም አማራጭ መስጠት ያስፈልጋልና ይሄም የራሱ ምክንያት አለ። ስራ አጥነት በተስፋፋባቸው ሀገሮች ህገወጥ ንግድ ይስፋፋል። አብሮ ነው የሚመጣው። ይሄ የማይነጣጠል ነገር ነው። በነገራችን ላይ ህገወጥ ንግድና የስራ አጥነት ጉዳይ የማይነጣጠሉ ነገሮች ናቸው። ሌላ የተቋማችን የማስፈጸም አቅም፣ አሁን ቀደም ሙስና አንድ ነገር ነው። አሁን እኛንና ህገወጥ ነጋዴን ብታወዳድሩ ትንሽ ነገር ልነሳ። ተሽከርካሪ ህግ ለማስከበር እኛ የምንጠቀመው ተሽከርካሪ፣ እነሱ የሚጠቀሙት ተሽከርካሪ፣ የሚመድቡት ባጀት ጭምር። አሁን እኮ እኛንም ሰራተኛ እኮ የሚያጓጓው ከዛ እቃ ጋር የሚሄደው በከፍተኛ ቁጥር ያለው ገንዘብ ነው አብሮ የሚሄደው። አንዳንድ ቦታ አማራጭ ነው የሚሰጣቸው፣ ወይ ህይወትን ወይ ገንዘብን ሁሉ እኮ የሚባልበት ጊዜዎች አማራጮች አሉ። ስለዚህ እኛ በዛው ልክ አቅሙ የለንም። ከጊዜ ወደ ጊዜ ነው የመንግስት የማስፈጸም። እንግዲህ እኛ አንዱ የመንግስት ተቋም ነን፣ የተለየ አቅም ያለው ተቋም አይደለም። ለምሳሌ አንድ ነገር ምሳሌ ለማንሳት እንግዲህ የምንይዘውን ያህልም ኮንትሮባንዲስት ከያዝን በኋላ ለወንጀል ምርመራ ክፍል ነው የምንሰጠው። ወንጀል ምርመራ ለአቃቢ ህግ ነው የሚሰጠው። አቃቢ ህግ ፍርድ ቤት አቅርቦ ይከሳል። እዚህ ውስጥ ያሉ ተዋናዮች ባለድርሻ አካላት በሙሉ በአንድ አይነት አመለካከት ለጉዳዩ ትኩረት ካልሰጡ በስተቀር የጉምሩክ መስራት ዋጋ የለውም። እዛ ዳኛው ከየትኛውም ወንጀል በላይ ግንዛቤ ኖሮት ትኩረት ሰጥተውት ወንጀለኛውን የማይቀጣ ከሆነ ካልኩሌሽን ይሰራሉ። እነሱም እኮ ኮስት ቤኔፊት አናሊሲስ የሚባል እንደዚህ ይሰራሉ። አሁን እቺን አሳልፌ ስንት አገኛለሁ መርካቶ ባደርሰው ቢያዝስ ምን ይሆናል የሚል ነው። ቢያዝ ከሳምንት በኋላ በዋስ ስለሚወጣ ምን ችግር አለ? እኛ ተጽዕኖ የመፍጠር አቅማችን ወንጀለኛውን ቀጥተን ሌሎች እንዲማሩበት የማድረግ ሁኔታም ችግር ውስጥ ነው ያለው። አብዛኛው ቦታ እኮ ኮንትሮባንዲስቱ ይቀልዳል። ዳኛውንም ይዘዋል። ባይዜ ጉምሩክ ሰራተኛ ብቻ አይደለም እዚህ ውስጥ ያለው፣ ፖሊሱን ይዘዋል። ኦኬ፣ የቀበሌ ሊቀመንበር ይዘዋል። የቀበሌ ሊቀመንበር እኮ አማላጅ ይመጣል። የመንግስት አካል አይደለ እንዴ? አማላጅ ይመጣል። እነዚህን ይዘዋል። እነዚህ ደግሞ ተጽዕኖ ያሳድራሉ። ችግሩ አጠቃላይ ከመንግስት መዋቅር ጋርም የሚገናኝ ነው፣ ከኛ ብቻም አይደለምና እዛ ውስጥ የኛም የማስፈጸም አቅማችንና የቅንጅት ችግር የሚለው ነገር አንዱ ምክንያት ተብሎ መጠቀስ አለበት ብዬ ነው የማስበው። ሌላ የህብረተሰብ ሁኔታም ካልቸራችን፣ ባህላችን ራሱ እኛ ህገወጥን እኮ የመገጸጽ ባህላችን ገና ነው። ያው እንግዲህ አሁን እየተቀረፈ ቢመጣም እኮ ምንድነው ስንል ነበረው? ሲሾም ያልበላ
ሲሻር ይቆጫል ብለን እኮ ነው ልጆቻችን እኛ እንደዚህ ተብሎን እኮ ነው ያደግነው። ይሄም እኮ የራሱ ተጽዕኖ አለው ባህላችን። ኮንትሮባንዲስት እኮ አንድ ሰው በጥፊ ሲመጣ እርግጠኛ ነኝ እዚህ ያሉ አባቶቼ በሙሉ መቼውን እንደምትገጽጹት። በዛው መጠን ግን ትውልድን የሚገል ጊዜ ያለፈበት መድኃኒት፣ አደንዛዥ እጽ አጠቃላይ ወጣቱ ምን ደረጃ ላይ እንዳለ እኮ እኔ ከገቢ ይልቅ ወጣቱ ነው የሚያሳስበኝ፣ እኔንም ጨምሮ ማለት ነው። አሁን እኮ ወጣቱ በሙሉ የስራ ሞራል የለውም እኮ። ይሄን ሁሉ እኮ ምንጭ የሆነውን ኮንትሮባንዲስት እኮ አንገጽጸውም። ዞር በል አንተ ትውልድ እየገደልክ ነው እረፍ አንለውም እኮ። አባቶች እኮ ፊት ለፊት ወጥተን ካልገጸጽ ነው እንዴት ነው ሀገር የምንቀይረው? ሄዶ እኔ ለማን የት ማን ሀገር እንደሚረከብ ሁሉ ነው የሚጨንቀው አንዳንዴ የወጣት ሁኔታ ስናየው ማለት ነው። ሁላችንም ሰው የህብረተሰብ ሁኔታም የራሱ ድርሻ አለ። አጠቃላይ እነዚህ ተደምሮ ነው ምክንያት የሆነው። የኛ ሰራተኛ ብቻ አልሆነ ተብሎ ከሆነ ችግር ስለሚሆን በዛ ደረጃ ቢጠቀስ ብዬ ነው። ጉዳት ላይ አሁን በከፍተኛ ደረጃ በነገራችን ላይ የመንግስት የግብር የመሰብሰብ አቅሙ እየተዳከመ እየቀነሰ ከጊዜ ወደ ጊዜ መንግስት እቅድ ያወጣል። በእቅዱ መሰረት ገቢ እየተሰበሰበ አይደለምና ለልማት የሚውለውን ገቢ በከፍተኛ ደረጃ እያሳጣ የሚገኝበት፣ ስራ አጥነትም ራሱ ደግሞ የሚያባብስበት። ቅድም የስራ አጥነት አንድ ምክንያት ነው ብያለሁ። ይሄ ከአጭር ጊዜ አኳያ የስራ እድል የፈጠረ ይመስለናል ኮንትሮባንዲስት። ነገር ግን ኢንቨስትመንትን በማዳከም ህጋዊ ንግድ ስርዓትን በማዳከም ከረጅም ጊዜ አኳያ ራሱ አዙሪት ውስጥ ነው የሚከተን። በነገራችን ይሄ በኢኮኖሚ ቋንቋ ቪሸስ ሰርክል የሚባላል። እዛ ውስጥ ነው የምንሽከረከረው። አሁን ከእጅ ወደ አፍ ብቻ እያደረግን እንሽከረከራለን። እድገት የሚባል አማራጭ አያመጣም። ይሄ ነው ትውልድ እየገደለ ነው የምንለውና በዚህ ደረጃ ከፍተኛ የሆነ የውጭ ምንዛሬ እያሳጠን ነው። በነገራችን ላይ እኔ አንድ ጥናት ሰርቻለሁ በፈረንጆች ከ2009 እስከ 2016 ኢትዮጵያ ኤክስፖርት የማድረግ አቅሟንና ገበያዋን በጂቲፒ ዋን ማለት ነው። በሌላ አነጋገር ጂቲፒ ዋን ላይ በ5 አመት ውስጥ ወደ 20 ቢሊዮን ዶላር ነው እኛ ሀገር ያገኘችው። ይሄ ማለት ወደ 30 ምናምን አካባቢ ነው እቅዱ። ፖቴንሻሉ ግን በእኔ ጥናት እንግዲህ ጥናቱ የራሱ ሊሚቴሽን ሊኖር ይችላል ከ101 ቢሊዮን በላይ ነበረ ማግኘት የነበረባት ዊዚን 5 ይር ከ80 ቢሊዮን ዶላር በላይ አተናል። ይሄ ግማሹ በህገወጥ መንገድ ሄዶ ሊሆን ይችላል፣ ግማሹ ደግሞ ተኝተንበት ኤክስፖርት ያላደረግነውም ሊሆን ይችላል። ሁሉም በህገወጥ መንገድ ሄዷል ተብሎ መደምደም አይቻልም። ነገር ግን በከፍተኛ የሆነ የውጭ እቃዎቻችን በህገወጥ መንገድ ነው እየሄዱ ያሉት። እንዴት ነው ስለ እድገት የምናስበው? ይሄ ሁሉ እየሄደ ስለዚህ በዚህ ደረጃ ከፍተኛ ጉዳት እያደረሰ መሆኑ ነው። መፍትሄ ላይ በነገራችን ላይ ስር ነቀል የሆነ እርምጃ ካልተወሰደ በአንዳንድ እንትን ብቻ ለውጥ ይመጣል ብዬ አላስብም። የመጀመሪያው ተዋናዮቹን ከፋፍሎ ማየት ያስፈልጋል ከነ ሞቲቫቸው። የመጀመሪያው ቀንደኞች የምንላቸው ናቸው። እነዚህ ለትርፍ ነው የተቋቋሙት፣ ሌላ አማራጭም አያዩም እነዚህ። ሁለተኛ አስተላላፊዎች ናቸው፣ ለዳቦ የሚሰሩ ማለት ነው። ስራ አጦች፣ እናቶች፣ ህፃናት፣ እነዚህ ለብቻ ትሪት ማድረግ ያስፈልጋል። አከፋፋዮች አሉ። መቼም ይሄ እኮ ከመርካቶ መጥቶ ራሱ አይደለም ኮንትሮባንዲስቱ የሚሸጠው። ሌላ መጨረሻው እኛ ነን ተጠቃሚዎች። እኛ ያ ተጠቃሚ ማለት ዝቅተኛ ዋጋ ስላለው ሄደን እንገዛለን። ግን ገብቶን ጉዳቱ ገብቶን ላለመግዛት መወሰን ነው። ኦኬ እሱን ዋነኛው ኮንትሮባንዲስቱ ላይ ግን የማያዳግም እርምጃ መውሰድ። አንዳንድ ሀገሮች ባይዘ የከፋ በአየር ጭምር ይደበድባሉ ኮንትሮባንድ ጭኖ ሲሄድ። ይሄ ኤክስፒሪያንሶች አሉ፣ ልምዶች አሉ። ሀገሮች ሽጦም አይጠቀሙበትም፣ ማጥፋት ነው። ይሄ ማዳግም እርምጃ መንግስት ምን ያህል ቁርጠኛ እንደሆነ የሚያሳዩበት ነው። ባይዘ እስከዛ መሄድ ይጠይቃል። መሀል ላይ ያሉት እነዚህ አስተላላፊዎች ግን የስራ እድል መፍጠር ነው። እዛ አካባቢ የምስራቁ ሀገራችን ክፍል ላይ የስራ እድል መፍጠር በብዛት እዛ አካባቢ ትኩረት ማድረግ። እነዚህ መርጠ ነው ማለት ነው ህፃናት ለስራ ለእንጀራ ለዳቦ ብቻ የሚሳተፉትን በዚህ ልክ ካላደረግን አስቸጋሪ ነው የሚሆነውና እዛ ላይ በአጠቃላይ ገበያ ማሳጣት የሚል መሪ ኮንትሮባንዲስት ገበያ ማሳጣት። እንግዲህ ሀገራችን እድለኛ ነን፣ ሰፊ ድንበር ነው ያለነው። የሁሉ ድንበር ላይ ፖሊስ አቁሞ አይቻልም። ስትራቴጂክ የሆነ ገበያ ማሳጣት ተቀባይነት እንዳያገኝ የማድረግ ስራ መሰራት አለበት ብዬ ነው የማስበው። የህግ አስከባሪዎች ቅንጅት በጣም ወሳኝ ነገር ነው። መስከረም 2009 የአሜሪካ ጥቃት የደረሰው በህግ አስከባሪ መካከል ባለው ቅንጅት ችግር ነው የሚባለው። የኛም ሀገር ያ ነው። ቅድም ያልኩት ነው። ህግ አስከባሪ ቅንጅት ማለት ጉምሩክ ወይም ፖሊስ፣
ጠቅላይ አቃቢ ሕግ፣ ፍርድ ቤት እነዚህ ዙራ ቅንጅት ያስፈልጋል። አሁን ምን ትርጉም ያለው የመግባቢያ ሰነድ እንኳን የለንም። ምን ሰራ ህብረተሰቡን በዛ ልክ ማሰለፍ ያስፈልጋል ብዬ ነው ማስበው። ሌላ የጉምሩክ ሰራተኛ ርስቱ አይደለም። በነገራችን ላይ እኛ በታሪክ አጋጣሚ የስራ ተወዳድረን ገባን እንጂ ይሄ ተቋም የኛ ተቋም አይደለም። የ100 ሚሊዮን ኢትዮጵያ ህዝብ ተቋም ወደ እኔ ብቻ ጣት መቀሰር የለበትም። የኔ ተቋም ነው የኔ ጉዳይ ነው ብሎ ማን መታገል አለበት። ለምንድን ነው ጉምሩክ ሰራተኛ እዛ ጋር ሲደራደር የሚያዩት? ማን ነው የሱ ርስት ያደረገው? ለምንድን ነው የሚያየው? ማህበረሰቡ አንጠልጥሎ ከርቸሌ መክተት አለበት፣ አሳልፎ ለህግ አስከባሪ መስጠት አለበት ብዬ ነው ማስበው። የኔ ጉዳይ ነው። ያው መድረኩም የኔ ጉዳይ አይደለም፣ የኔ ጉዳይ ነው እንጂ የጥቂት የ1000 2000 የሚሆነው የጉምሩክ ሰራተኛ ጉዳይ አይደለም። እኛ የታሪክ አጋጣሚ ነው እዚህ ቦታ የተቀጠርነው እንደ ማንኛውም የመንግስት ሰራተኛ። ነገ ልንሄድ እንችላለን። ተቋሙ ግን የኢትዮጵያ ህዝብ ተቋም ነው። ጉዳቱ የሚደርሰው በኢትዮጵያ ህዝብ ላይ ነው። ተመልካቾች የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከገቢዎች ሚኒስቴር ጋር በመተባበር ሲያካሂድ የነበረው ኮንትሮባንድን መከላከል የማን ጉዳይ ነው በሚል ርዕሰ ጉዳይ ያካሄድ ነው የኛ ጉዳይ ፕሮግራማችን የመጀመሪያው ክፍል ይህንን ይመስል ነበር። ሳምንት ክፍል 2 ፕሮግራማችን ይዘን እንቀርባለን። አብራችሁን ስለነበራችሁ ከልብ እናመሰግናለን።